አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም እጅግ አድርጌ አመሰግናለሁ። ዛሬ እየላችሁ የመጣሁ እንግዲህ ሰይዶና ሀዩ ናቸው። እንግዲህ ሰይዶ እንግዲህ ዘንድሮ እንዳያችሁት በጣም በሴቶች መከራው በልተዋል፣ ተንከራተዋል። ብዙ ነገር ደርሶበታል። አንዴ ጎንደር ባህር ዳር፣ አንዴ ደግሞ አዳማ ናዝሬት፣ ሸገር፣ አሁን ደግሞ እንግዲህ እንዳያችሁት ደግሞ ሀረር የፍቅር ሀገር ድሬዳዋ እንግዲህ ወደ ሀረር አቀንተዋል ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ እንድታደርጉኝ በአክብሮት ተጋብዛለሁ። ሀሳብ አስተያየታችሁ አይለየን። የኢትዮጵያ ሀገራችን ሰላም ያደርግልን እላለሁ እና ያው እንደነገርኳችሁ ወንድማችን ሰይድ እንግዲህ መከራ ገብተዋል ማለት ነው። እሱ ምንድን ነው እንግዲህ ያው እንዳያችሁት እንግዲህ ሀዩ እንግዲህ በኃይለኛው ተገርፋለች። ወይ አገራረፍ እንግዲህ አገራረፍ ትጠላላችሁ ማለት ነው። እንደዚህ አይነት ግርፋ ያለ ግን በአሁኑ ዘመን ተቃጠለ እኮ ልጁ። ምን ያደርግ የልብ ከውያ ሆኑ ማለት ነው። ሱምያ ሲያፈላልግ በጣም 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 ደክመዋል። እዚህ ደግሞ ሲመጣ ንዝንዝ ንትርክ ነው ከሀዩ ጋር ማለት ነው። እንግዲህ ሀዩ አትሄድ አትፈልግ ነው እሱ። ሰይዶ ደግሞ እንግዲህ ሱምያ እህታችን እንግዲህ እያፈላለገ የልጆቹ አባት የመጀመሪያው ምንም ነገር ቢሆን ምንም ነገር እንግዲህ ሱምያ ምንም ብታረገው ምንም ነገር እንትን ብትል ምንም ቢሆን መልካም ጊዜና ጥሩ ጊዜ ያሳልፏል። በዛ ላይ የተገናኙት ደስ የሚል ኤመን ከተማ ላይ እንግዲህ በስደት ሀገር ነው እንግዲህ ተገናኝተው ተጋብተው ምርጥ እንግዲህ ሁለት ልጆች እንግዲህ ሴት ልጆች ወልደዋል ማለት ነው። እና እውነተኛና እውነተኛ ፍቅር ያለው ሰው ምንም ነገር ቢያደርግ ምንም ነገር መስሎ አይታየውም። ስለዚህ አዩ ምን ሆነሽ ነው? እንግዲህ ሰይዶ እንግዲህ ምንም ቢሆን የመጀመሪያ ሚስቱ ናት፣ የልጆቹ እናት፣ እሷን እያፈላለገ ነው ማለት ነው። አንቺ ደግሞ እንግዲህ አትፈልግ አትትከም ብለሽ ተበሳጭተሽ እንግዲህ ራስሽን እንትን እያልሽ ነው ማለት ነው። እና አግባብ አይደለም፣ እንደዛ አይባልም። ባይሆን አንቺ የሚሄድበት አቅጣጫ ሁላ መልካም ነገር እና ጥሩ ነገር እንዲገጥመው ማበረታታት፣ አይዞ አብሽሩ በማለት ዱዓ ማድረግ አለብሽ። መጥፎ ነገርም እንትን እንዳይል ማለት ነው። እና እዛ ሲሄድ እሷ አጥተዋል፣ ተበሳይቶ ሲመጣ ደግሞ እዚህ አንቺ ታናድጀዋለሽ እና አግባብ አይደለም ለማለት ፈልጌ ነው። እና እውነተኛ አንቺ የምታፈቅሪ ከሆነ እሱ ደስ የሚለው ነገር ማድረግ፣ ከጎኑ መሆን፣ አይዞ አብሽሩ ሁሉም ነገር ያልፋል ብለሽ እንደውም አብረሽ ተጉዘሽ አብረሽ ብታፈላልጊ ምን ችግር አለው? አንቺ የእውነት ሰይድን የምታፈቅሪ ከሆነ ማለት የሚያፈቅሩት ሰው ብዙ መስዋዕትነት ነው የሚከፍሉለት። ስለዚህ ከዛ ተበሳጭቶ ወይም ደግሞ እሷ አጥቷት ሲመጣ ይናደዳል። ምንም ቢሆን የልጆቹ እናት ናት። እንግዲህ ጎንደር አክል፣ ባህር ዳር፣ የተለያዩ ከተሞች እስከ ገጠራማው አቅጣጫ እንግዲህ ሲዞር እና እንግዲህ ሲያፈላልግ ሰንብቶ ነው የመጣ። ስለዚህ ሲመጣ አንቺ ጥሩ አቀባበል በቃ ጥሩ ፊት ጥሩ ራሱ ፈገግታ መልካም ሰደቃ ነው። ስለዚህ ፈገግ ብለሽ ባለሽ ነገር ምግብ ምናምን አይደለም የሰው ልጅ ፈገግታው ነው ደስ የሚል እና እሱን አይዞህ አብሽሩ በማለት መቀበል አለብሽ እንጂ እሱ እንዲበሳጭ እሱ እንዲናደድ ማድረግ የለብሽም። አግባብ አይደለም ማለት ነው። ጥሩ አይደለም።
ስለዚህ አሁን ደግሞ እንግዲህ እስቲ ወደ ሀረር እንግዲህ ወደ ድሬዳዋ አቅንተዋል። የፍቅር ሀገር እንግዲህ ሀረር ደስ የሚል ሀገር ነው። እንግዲህ አቅንተዋል ማለት ነው። እስቲ ይቅናው ብላችሁ እንግዲህ ዱአ አድርጉ ማለት ነው። እና ሀዩ አንቺም እንግዲህ ማሰብና ማስተዋል አለብሽ። በየጊዜው ሞታለሁ ነው፣ በየጊዜ ኩረሪክ ሰጠጣለሁ እና ኩረሪክ ሰጠጣለሁ ነው፣ እንደዚህ ይሆናለሁ ነው የምትይው በየጊዜው እና አግባብ አይደለም ማለት ነው። አግባብ አይደለም እና አንቺ ማተሞች ኖሪ። ሌላው ደግሞ ከሰይዶ ጎን መሆን አለብሽ። ሱመያ ተገኝታ የልጆቹ እናት ጋር አብሮ ባይሆን አብራችሁ አንቺም ለአንቺም ጥሩ ነው። ሰይዶ ርቁ አይሄድም፣ ሊያፈላልግ አይሄድ ምን አይል። እንደውም በፍቅር አብራችሁ ትኖራላችሁ ማለት ነው። አዩ አጠገብሽ እንዳይለይሽ ከፈለግሽ፣ አጠገብሽ እንዲሆን ከፈለግሽ፣ ሰይዶ ርቁ እንዳይሄድ ከፈለግሽ፣ የእውነት አንቺ እውነተኛ ሰይዶ የምታፈቅሪ ከሆነ እሱ ሱመያን እንዲያገኝ አንቺ በዱዓ ማገዝ አለብሽ ማለት ነው። በዱዓ ማገዝ አለብሽ። አይዞህ አብሽሩ በማለት ማገዝ አለብሽ እንጂ አንቺ እሱ ተናዶ ወይም ደግሞ እዛ ቷት ሲመጣ ሲበሳጭ፣ አንቺ ደግሞ ስታናድጁ፣ ይሄ ልጅ እንዴት ነው መሆን ያለበት? አግባብ አይደለም ለማለት ፈልጌ ነው። እና ጥሩ አይደለም። አንቺ በተቻለሽ አቅም እሱ እንዳይናደድ ከሱ ጎን መሆን አለብሽ፣ እውነተኛ የምታፈቅሪ ከሆነ ማለት ነው። እና ያው እንግዲህ ገርፎሻል። ይኸው ላይ የሆነው በምንድን ነው? ሱመያ አሮጊት ናት። ሱመያ ስትፈልግ እንደዚህ ስትይ ነው። በቃ አሮጊት መሆን እኮ መታደል ነው። እርጅና ዝም ብሎ የሚመጣ መሰለሽ እንዴ? ስንት አላህ ያደለው እንጂ ዝም ብሎ አንድ ሰው ዝም ብሎ በእርጅና ብዙ ነገር አይቶ አርጅቶ እኮ መኖር ማለት ቀላል እንዳይመስልሽ ማለት ነው። ስለዚህ አሮጊት ናት እንደዚህ ናት ማለት የለብሽ። ስለዚህ አንቺ እንድትከበሪ ከፈለግሽ ሌላ ሰው ማክበር አለብሽ። ሱመያ ማክበር አለብሽ። ሱመያ የፈለግሽ ነገር ለሱ ብትዩ እሱ አበደን አይጠላት ካወቅሽ ማለት ነው። ለምን ምንም ቢሆን የመጀመሪያው ሚስቱ ናት። ምንም ነገር ቢሆን ፈለገ ነገር ቢሆን አይጠላት። አንቺ እንደምታስቢው ወይም ደግሞ አንቺ እንደምትይው አይደለም። ለምን ሱመያ ማለት ጀግና ሴት ናት። እናቴ ብዙ ውጣ ውረድና ብዙ ላይፍ ደግሞ ከእሷ ጋር ያሳለፈ ሰው ነው። በዛ ላይ ልጆች ምርጥ ሴት ልጆች እንግዲህ ቆንጆ ወልደዋል በሷ ማለት ነው። ምንም ቢሆን የመጀመሪያው ናት ማለት ነው። ስለዚህ እሱ ደግሞ በጣም ያፈቅራታል። ስለሚያፈቅራት ነው እኮ ወደ አታይም እንዴ? ከአዲስ አበባ ባህር ዳር፣ ከባህር ዳር ጎንደር እስከ ገጠራማው ሳይቀር እንግዲህ እሷን ሲያፈላልግ ከርሞ አላየሽም? እውነተኛ ፍቅር ማለት እንደዚህ ነው። አንድ ሰው የራሱ ምንም ነገር ሳይበግረው መስዋዕትነት የሚከፍልልሽ ማለት ነው። ስለዚህ እሱ እኮ መስዋዕት እየከፈለ ነው። አላየሽም? የማይኬድበት መንገድ እንኳን የማይሄድበት ገጠራማ ቦታ ሁላ እንኳን ሄዶ መጥተዋል። ጀግና ነው። ለምን? ለፍቅር መስዋዕትነት እየከፈለ ነው። እሱ ጋር እውነተኛ ፍቅር አለ ማለት ነው። ስለዚህ አንቺ ጋም የእውነት እውነተኛ ፍቅር ካለ ሰኢድን የእውነት የምታፈቅሪ ከሆነ ከጎኑ መሆን አለብሽ እንጂ እንደዚህ መሆን የለብሽም። ስለዚህ እሱ አይገርፍሽም ነበረ። ስታናድጆ ነው ማለት ነው። ስለዚህ ጎንደር አትሂድ እንደዚህ ናቸው እንዲህ ናቸው ስትይ ነበር። ግን አልሐምዱሊላህ በሰላም መጣ። ምንም አልሆነም። ገብቶሻል? ጎንደርም ሆነ የትም የኢትዮጵያ የሀበሻ ክልል የትኛውም አቅጣጫ ቢሄድ አገሩ ነው። ምንም የሆን ነገር የለውም። እንግዳ ተቀባይ ነው። ሰው አክባሪ ነው። አብሮ ነው የሚበላ፣ አልጋው ነው የሚለቅ። እሱ መሬት ተኝቶ እንግዳው ነው አልጋ ላይ የሚያስተኛ። እግሮ ራሱ እሱ አይታጠብም። ስለዚህ እንደዚህ አይነት የፍቅር ሀገር ነው ማለት ነው። የትኛውም ክልል የትኛውም ሀገራችን ወርቅ ሀገር ናት ማለት ነው። አሁን አንቺ እንደምታስቢው እንደዚህ ናቸው ብለሽ የምትይው አይደለም። ሀገራችን የትም ክልል መብቱ ነው። የትም ክልል ሀገሩ ነው። ስለዚህ ባይሆን አንቺ መልካም ነገርና ጥሩ ነገር እንትን ብታስተላልፊ ጥሩ ነው ማለት ነው።
ስለዚህ እንደዚህ ናቸው እንደዚህ ናቸው ብለሽ ከምታወሪ መልካም መልካም ነገር ብታስቢና መልካም መልካም ነገሮች ብታስተላልፊ ጥሩ ነው። አግባብ አይደለም። ይኸው እሱም አልሐምዱሊላህ በሰላም ደርሶ በሰላም መጥቷል። ጎንደርም ይሄድ የትኛውም ዓለም ቢሄድ አገሩ ነው ማለት ምንም የሚገድበው ነገር የለም። አንቺ እንደምታወሪ ወይም ደግሞ አንቺ እንደምታስቢው አይደለም። እንደገና ይሄ ሚዲያው ላይ እንደሚወራ አይደለም። አልሐምዱሊላህ ሀገራችን ሰላም ነው። የትም ሀገር ቢኬድ የትም ሀገር አልሐምዱሊላህ ሰው ወርቅ ነው ማለት ነው። ሰው እንደነገርኩሽ ወርቅ ነው። እሱ መሬት ተኝቶ ነው እንግዳው አልጋ ላይ የሚያስተኛው። ስለዚህ ውሃ ሳይሆን ወተት ነው የሚያጠጣው ለማለት ፈልጌ ነው። ስለዚህ እንግዳ ተቀባይ ነው። መልካም መልካም ነገር አስቢ። ያው እሱም እየገረፈሽ በምላስሽ ነው ማለት ነው፣ በምላስሽ ነው። ስለዚህ አንቺ እንድትከበሪ ከፈለግሽ ወይም ደግሞ እሱ እንዲያከብርሽ ከፈለግሽ ስለ ሱምያ ወይም ደግሞ ስለ ልጆቹ እናት መጥፎ ነገር አትናገሪ ማለት ነው። አላየሻትም እንዴ ጀግናዋ ቤትሽ ኩብ ብላ ሰርተሽ እንግዲህ ፏ አርገሽ እንግዲህ አቀባበል አርገሽላት በልታ የሄደች ጀግና ሱምያ አላየሻትም እንዴ? ስለዚህ ዘና ፈታ ብላ እንግዲህ ቤትሽ ላይ ፏ ብላ እንግዲህ ተቀምጣ ማለት ነው በልታ ጠጥታ አልሄደችም። ስለዚህ ጀግና ናት። በዚህ እንግዲህ ማመን አለብሽ ማለት ነው። እና አንቺ እንድትከበሪ ከፈለግሽ ቅድም እንዳልኩሽ ሰዎቹን ማክበር አለብሽ። ስለዚህ ሱምያን ማክበር አለብሽ፣ ሰይዶን ማክበር አለብሽ። እሱ አይገርፍሽም ነበር። አሁን የገረፈሽ በገዛ ጥፋትሽ ነው ማለት ነው። ስለዚህ እውነተኛ ሰይዶን የምታፈቅሪ ከሆነ ለእሱ መስዋዕትነት የምትከፊ ከሆነ እሱን ማናደድ የለብሽ፣ መጥፎ ነገር መናገር የለብሽ፣ ሱምያም መናገር የለብሽም። ለምን? ሱምያ ማለት ጀግና ሴት ናት። ማወቅ አለብሽ ለማለት ፈልጌ ነው። እና ቤተሰቦቼ ዛሬ ይዤላችሁ የመጣው ሰኢዶና ሀዩን ነበረ። እንግዲህ የዘመኑ አገራረፍ ነው። እንግዲህ እኔ እንጃ የዘመኑ ምርጥ አገራረፍ ነው። አይ እንደው ሴቶች እንደው አቃጥለው ገደሉት። እንደው ምን ይሻላል? በጣም ነው የሚገርመው ማለት ነው። አንዴ እዛ አንዴ እዚህ ሲል እንግዲህ ሀያቱ ጨረሰው በመንገድ ማለት ነው። እና በተረፈ እንግዲህ ሁላችሁም ዛሬ ይዤላችሁ የመጣው እንግዲህ ለሀዩና ለሰኢዶ ነበር። ሁላችሁም እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉ። ኢትዮጵያ ሀገራችን ሰላም ያደርግልን። እንግዲህ ሰላማችሁ ብዝት ይበል ማለት ነው። አዩ እንግዲህ ልቦና ይስጥሽ ማለት ነው። ሰኢዶም እንግዲህ በሰላም ያገናኛችሁ እላለሁ።